አሜሪካን ሀገር ስትረስ አለ ኦፍ ኮርስ አለ ማመን አለብሽ ተሳዳቢ የበታችነት ስሜት ያላት ሴት ናት መጣ እዚህ ኮሜንት ላይ እምትጋጋጥ ማሜን መሆን ትቻለሽ አቺ እኔን ማንም የእናቴ ልጅ እኔን መሆን አትችልም ልንገርሽ በቃ እያንዳንዳችን የራሳችን የተሰጠን የራስሽ የተሰጠሽ ትዳር አለ የራስሽ የተሰጠሽ ልጅ አለ የራስሽ ላይፍ አለሽ የራስሽ ሁሉ ነገር የእያንዳንዳችን ይለያያል አንድ ነገር ሳደርግ ማሚዬ ጀግና ነሽ ጎበዝ ሆንሽ የኔ እናት ነው ምለው ራሴ በቃ ማንም መሳረብ ይችላል መብቱ ነው እኔ ግን ራሴ ላይ አደንቀዋለሁ ራሴ አንቺ እዚህ ላይ ስትናፈፊ ነኝ የ10 አመት ቁጭ ብዬ ህይወቴን በደንብ መመራበት ነገር አለኝ ካልኩሽ ማመን አለብሽ ዳሴት ይሄን ነው ማመን ያለብሽ ቁጭ ብሎ እዚህ ጻውሩን ያከከ አንቺ የገዛሽውን መናቅ ማንንም አይችልም ወንዱ እንኳን ሰርቫይቭ ማድረግ አቅቶታል ላይፍን አይደለም ሴቱ ራሳችሁን ኮምፔር አታድርጉ ከሰው ጋር ራሳችሁን ኮምፔር አታድርጉ አንድ ሴት የሆነ ነገር ስታደርግ ምቀኝነት ከሌለብሽ በስተቀር ጎበዝ ጀግናሽ ነሽ ማለት ነው ያለብሽ እንጂ ቁጭ ብለሽ አይዲያ አሜሪካን ሀገር ምን ሁሉም ይገዛል አሜሪካን ሀገር ሁሉ አይገዛም ከሰራሽ ነው የሚገዛው ከሌለሽ የለሽም 30 አመት ቁጭ ብሎ እዚህ ጋር ኡበር ለመስራት መኪና ተከራይቶ የሚሰራል ጊዜውን ዝም ብሎ የጨረሰ ጊዜዋን ዝም ብላ የጨረሰች መኪና ተከራይታ መስራለች ያንንም ጎበዝ ናት ስለሰራች አልንቃትም እኔ አትሊስት ከሰው ከመጠበቅ አሜሪካን ሀገር nothing free ፉድ ስታምፕም ሊመጣው ወይ ባልሽን የወለደብሽን ክደሽ ገለሹ ነው ልጆቼ አባት የላቸውም ብለሽ ነው ፉድ ስታምፕ ለማግኘት እኮ መወዛወዝ አለብሽ ፔፐር ይዘሽ ሶሻል ሰርቪስ ለሶሻል ሰርቪስ መንቀሳቀስ አለብሽ እሷንም ለማግኘት ምግቧን አሜሪካን ሀገር ዝም ብሎ ይሰጣል እንዴ ፍሪ እኮ አይሰጥም ሎይንካም ብትይም ደክመሽ ነው ላይ እናታችሁ ወድቀሽ ተሰቅለሽ ያንን በረሮ የሚሄድበት ቤት ለማግኘት እና ምን አባሽ ነው እኔ ራሴን ማላመሰግነው ሰው አትናቁ ገንዘብ ስላለ ስለሌለ ሳይሆን አንድ ሰው በራሱ አንድ ፔንዳንት ነው ሲቆም ሴቱና በተለይ አፕሪሼ ማድረግ አለብሽ ቁጭ ብለሽ አሜሪካን ሀገር እኮ ምንም መስና ቢግ ዲል ሁሉም ነገር እርዘ ቢግ ዲል ነው እርዘ ቢግ ዲል ነይ የኔ እናት በዩዘር ለመጣ ሰው ነው መልስ አልመለስም ቁጭ ብለሽ ግን ላይፍ እንዳያልሽ ቁጭ ብለሽ ማሚ ስትወርቅ አታያት መቼ እሱ ድሪም ነው ቁጭ ብለሽ ሴት ልጆቿን ስታሳድግ በራሷ ጎበዝ ስትሆን አድንቂ ይሄ ምቀኝነት ጥግሽ ልጆችሽን አታሳድጊ ተረፍቀሽ ቁጭ ብለሽ ታስቡኛላችሁ እኮ እኛ ለልጆቻችን ጊዜ እንድንሰጥ የምትነግሩን ሴቶች who are you እነማን ናችሁ መጀመሪያ አንቺ ማን ነሽ ስለኔ ልጅ እንዳሳድግ የምትነግሪኝ አመድ በዱቄት ይስቃል መጀመሪያ የሰው ላይፍ ጀጅ ከማረጋችሁ በፊት who am me ብለሽ ሚረር ላይ ቆመሽ ራስሽን እዩ መጀመሪያ እኔ ማን ነኝ ስለሰው ማወራው ስለማሜ ልጆቼን ያሳደግኩ ነው ትዳሬን ይጃለው ምን አይነት ላይፍ ነው ያለኝ ብላችሁ ራሳችሁን ጠይቁ ሰዎችን ለመጣል ይሄ ቆንጆ ሴት ስታዩ እንደ ዳይኖሰር የምትቀየሩ ሴቶች ላይፋቸው ጥሩ ትዳር ሊኖር ይችላል ብለስ ግን ትዳራችሁን ይባርክላችሁ ጥሩ ትዳር ሲኖር እኮ ሴት ልጅ እኔ አሁን እሺ ትዳር የለኝም ብዬ ጥሩ ትዳር ካየው ግን ደስ ነው የሚለኝ አቤት ደስ ሲሉ ብለሽ እንኳን ጥሩ ነገር ተመኝ ቁጭ ብለሽ ኤሪያ እነዚህ ጨቃቃዎች ማታ ይጨቃጨቃሉ ጧት እኮ ጥሩ ይመስላሉ የሚሏሉ በቃ የቅናት መንፈስ ያለበት ሰው መቼም አይሳካለት መቼ ይሄ ቅናታችሁ አናታችሁን ደፍቶ ነው የሚጠላችሁ እኔ ምኖረው ላይፍ እመኝኝ አንቺ ወንድ ይዘሽ አትኖሪው የወግ ነው አሉ ሲዳሩ ማልቀስ አራት ቤድሩም ውስጥ ከነሁለት ጋራጅና ባክያርድ ላይ ወጣሽ እንደዚህ ቁጭ ብለሽ ቂጥሽን ሰቅለሽ 2500 ብር ቤት እየተከፈለ አራራራራ ህልም ነው እሱ ድሪም እኔ am proud of myself ጀግና ነኝ ጀግና ቁጭ አርጌ ነው ምነግርሽ ደሞ የኔን አይነት ላይፍ የታባሽ ተመኝተሹ የታግንተሹ ምኞት ነው እሱ አጥቶንም ለማንዛረጡም ለመዳነሱም ከናንተ እኮ በልጣለሁ ከፈለኩት ግን አንዳንዴ ልጆቼን መንገድ ላይ ማስቀረት ስለማልፈልግ ነው ፈሳ ወንድ ደግሞ ያውኑን ወንድ ይዞ ለመተኛት ወንድ ብርቁ ናችሁ ጠቅላላ እኔ ወንድ ልጅ ፊት ካልሰጠኝ ራሱ ማየትም አልፈልግ ባይ ካለ ባይ ነው ስልኩንም አላየው ዙሬ
ወንድ ደግሞ በገንዘብ የምትገዙ እናንተም ሰው ሆናችሁ ስለሰው ልታወሩ ምረብሽ ቀጥ ማሚዬ ፒኪ ኮናት አታውቂያትም ማሜን ማለት ነው። አይ ቁጭ ብለው ስለሰው ሲያወሩ ያስቆኛል እኮ። ኦቨር ለመንዳት ምናምን ኦቨርም ለመንዳት እኮ $110,000 መክፈል አለብህ ለመኪናው። ፈሳ መስራት አለብህ ይሄንንም ለመክፈል። አትናቁ ነው አትናቁ። ከእናንተ የተሻለ ሰው ህይወቱ ሲኖር ማንኛውም ሴት በቤቷ ጎበዝ ልትኖር ትችላለች። ለትዳሯም ጎበዝ ሴት ልትኖር ትችላለች። ለልጆቿም ጥሩ ሴት ልትኖር ትችላለች። ትዳርም ብቻ አይደለም ህይወት። ልጆቻቸውን ጠንክረው ራሳቸውን አሜሪካ ላይ ራስን ለማስተዳደር ራሱ በጣም ከባድ ነው። አሁን ላይ በጣም ከባድ ነው ጋይስ፣ በጣም ከባድ ነው። ሰው አትናቁ። ከእናንተ የተሻለ ሰው ስታገኙ ከእናንተ የተሻለ ሰው ስታዩ ሴት ልጅ ጎበዙና ስታያት ወይ ወንዱ ቴኬር ሲያረጋት ስታይ አትቅኝ። መቅናት አይጠበቅብሽም። የኔን ባርክልኝ አምላኬ ለሰው ቅናተኛ እንዳልሆን ጠብቀኝ በይ በቃ። እሱ ያለው ላንቺ ይሰጥሻል። ካልተሰጠሽ ሁሉ ነገር ላይ ከኋላ ነው ተሰልፈሽ የነበር። ፈጣሪ ሲሰጥ አፍንጫም ሲሰራ አይንም ሲሰራ ሁሉን ነገር ሲሰራ ከኋላ ነው የነበርሽ። ኋላሽን ይዘሽ ማዳመጥ ነው ስራሽ። ዳሲት ቁጭ ብላችሁ ሰው አትናቁ። አሜሪካ ላይ ቁጭ ብላችሁ ቢከፍቱት ተልባ ባንካቸው ቢታይ እኮ አንዳንድ ሰዎች ክርስቶስን ስንት አመት ቆይተሃል ስትዩ 30 አመት ይላል። ሴቱን ስትጠይቂያት 15 አመት is been no time I live in DC ትልሻለች። በቃ እንደዚህ ናቸው ወሬያቸው። ብትካትፋቸው ግን የላቸውም ጨላ የለም። አሜሪካን ሀገር ቢያንስ አንዳንዱ ለ6 ወር የሚሆን ፔመንት ማስቀመጥ አለብህ ችግር እንኳን ቢመጣ ይላል። አንዳንዱ ስማርት ነው ለዛሬ 10 አመት ያስቀምጣል ገንዘቡን ይዞ። እንዴ ይነቃሉ። የሰው መኪና ነው የሚነቁት። በቃ አንድ ሰው የሚነቅ ከሌለው ነው በቃ የሰውን ነገር የሚነቀው። የምሬን ነው የምላችሁ። አንድ ሰው የየራሱ አይነት ብራንድ አለው የሚወደው በቃ። አሁን እኔ ምን መኪና ተወጃለሽ ብትሉ በፊት ሬንጅ ሮቨር በጣም ደስ ይለኝ ነበር በፊት ወዲያው እንደመጣ ምናምን። አሁን ግን አንዳንዱ የሰራውን ይዞታል፣ አንዳንዱ የሆነ ነገሩን ይዞታል። በቃ ጀስት የለም ሙድ ያለቀ። ተስላ በጣም አሪፍ መኪና ነው በፊት ወዲያው እንደመጣ የኤሌክትሪክ መኪና ነው። ኦፍ ኮርስ ጋዝ አይፈልግም ምናምን ብዙ ሰው ይወዷል። አሁን ላይ ግን ሰው ኡበር እየሰራበት ነው። ሶ እንደዛ ከሆነ ለዝነጣ ነው እኔ የምፈልገው እንጂ ካልዘነጥኩበት በሰዓቱ ምን ያደርግልኛል? በቃ ጀስት ፋሽን ነው የምንከተለው። አሁን ላይ ደግሞ ሰበርባን ነው በቃ እየታየ ያለው የሚወደድ በጣም ስራም ለመስራት ብትፈልጊ ምናምን። ከሰበርባን ደግሞ ብዙ አይነት ሰበርባኖች አሉ ጋይስ፣ በጣም ትላልቅ መኪና አሉ። ሰበርባን እኮ ብዙ አይነት ሰበርባን ነው ያለው ጋይስ፣ አንድ ብቻ አይደለም። ሶ የየራሱ ግን አሁን እኔ ተስላን ስላልወደድኩት ተስላን ማጣጣል የለብኝም በቃ። ስማርት የሆነ ሰው እየበላ ያለቅሳል ይላል አንዳንዱ። ስማርት ከሆንሽ እኮ ኦቨርሽን ጠቅጠቅ አድርገሽ ከፔመንት ማውጣት ትችያለሽ መኪናው ጎበዝ ከሆንሽ በቃ። አንዳንድ ጎበዝ 6-7 ወር አመት ባልሞላው ጠጥቆ ረግጦ ሰርቶ መኪናውን ከፍሎ ነመስቴ ባቡጃ ቀይ ዋላ ዙር ነው። አንዳንዱ ደግሞ ቁጭ ብሎ ሾዋፍ ይፈልጋል በቃ ዝም ብሎ ገንዘብ አለኝ ምናምን። የለኝም እኔ እሰራበታለሁ ረግጬ ነው የምሰራበት። አሁን ግን አልሰራም። ቀስ ብዬ ደስ ሲለኝ ዋንዱ ከባይ ይመጣል ይሆናል ምን አገባኝ። አንዱ ናት የወለደችው ይመጣል አንዱ ናት የምትወደው ይመጣል። በቃ ማምዬ መኪና ተቀርጿል ከፈልኩት ደስ ይበልሽ ሚል ይመጣ ይሆናል ምን ይታወቃል። አንዳንዴ እኮ ግንባር ነው የሚያስፈልግ አባቴ። ዝም ብለን ዘንጣ ዋትስአፕ ማለት ነው እንጂ ቁጭ ብላችሁ ሰውን ማጣጣል ብቻ በቃ ማጣጣል። አታጣጥሉ ሰውን። የሰውን ነገር አትናቁ። ቶዮታ ሚያዝ ሆንዳ ሚያዝ ምንም ሚያዝ እሱን ሚያዝ እሱ ሆኖ ነው እሷ ሁና ነው እሱን የሚያዘችው። ማክበር አለባችሁ። የሰውን ነገር አትናቁ ነው በቃ። እኔ ግን እንደዛውን ማደንቀው ሰው ምንድነው ሴቱና ልጆች ይዛ
በቃ ትዳር ላይ ያለች ሴት አፕሪሼት አናረግሽም። ባልሽ ይረዳሻል፣ እዛው አብረሽ እየተጋገሽ ህይወትሽን መኖር ነው። እንዳንቺ አይነቷን ሳይሆን እንደኔ አይነቷን ልጅ የምታሳድገውን ብቻዋን ሆና ቤተሰብ የምትረዳ ትኖራለች፣ ላይፏን ሰርቫይቭ የምታረግ ምናምን እንደዛች አይነቷን ሴት እናደንቃታለን፣ ማርነቅ አለብን። ትዳርሽን ይዘሽ ፉን ለምትይ ግን አናጣጥልሽም፣ ግን አናደንቅሽም። ዳሴት ላይፍ አጋዣለሽ፣ ፓርትነር አለሽ ቤትሽ ውስጥ ዳሴት። እኔ ጀግና ነኝ ማለት አንችልም ጋይስ። አጋዥ ካለኝ እኔም እኮ ማውራት አይጠበቅብኝም። በራሴ ግን እንደዚህ ፕራውድ አድርጌ ስኖር ራሴን በደንብ ማመስገን አለብኝ። ወይ ማመስገን አለብኝ ራሴ። ሴቶቹ ደግሞ እንደኔ አይነት ጎበዝ ሴቶች ሲኖሩ ደስ ይለኛል። በቃ አይስዌር ልጆቼ እኔ ደስ ነው የሚለኝ ሴት ልጅ በተለይ ስለ ችግር ሳታወራ ራሷን ላይ ቀንድ ፔንድ አንዲሆነ ሴት እንደዚህ አሁን ምጅልጥ አርጋ ገንዘብ የምታወጣ አብሽር ማምዬ ብላ እንደዚህ ምሰጥ እንጂ አንዳንድ በጠዋት ተነስቶ ችግር ነው የሚያወራብህ። እና እንደኔ አይነት ጎበዝ ሴቶች ደግሞ አሉ። እንደናንተ አይነት ሴቶች እኔ ያደንቃለሁ። ችግርን በተለይ የምትጋፈጥ ሴት ችግር መደቡን አይለቅም ይላል አንዳንዱ። ችግርን የምትጋፈጥ ሴት በጣም ነው ደስ የምትለኝ። ጎበዝ ማገዝ አልወድም እኔ። የተቸገረች ሴት ጎበዝ እንድትሆን ነው የምነግራት እኔ እንጂ ገንዘብ አውጥቼ አይዞሽ ይሄ ቀን ያልፋል ብዬ አልሰጥም ገንዘብ። አሜሪካ ለሚኖር ሰው ቴንኬኒማ አሜሪካ ላይ ለሚኖር ሰው አይዞ ብዬ እኔ ገንዘብ አልሰጥም። እንዴት እንደሚሰራ ነው መንገር ማሳያት። ሜቢ ልጅ ሚይዝላት ከሌለ ላግዛት እችላለሁ ብሊብ ካረገች ልጇን መስጠት ለኔ። ለምን ያንን ሲቹዌሽን እኔ ስላለፍኩበት እዚህ ጋር ቁጭ ብዬ ከሆነ ልጇ ቁጭ አርጎ ቴኬር ማድረግ አያቅተኝም። ለልጆቼ ያለውን ምግብ እየሰጠው እሷን ላግዛት እችላለሁ። ገንዘብ አውጥቼ ግን እኔ አላግዝም አሜሪካ ያለ ሰው። እኔም የለኝም እንኳን ልሰጥ። እንዴት መሰራት እንዳለበት አንዳንዱ ሰው ልጅ የለኝም ልጄን የጥዬ ነው ምሰራው ይላል። ሁለት ልጅ ቤቢ ሲተርሽን ሰጠሽ ሰርተሽ መምጣት ነው። ዳሴት አልፈን ኋላ ይሄን እኔ ቸገረኝ ልጆቼ እንደዚህ አሉኝ ማለት የለም። እኛም ይደናል በድቅድቅ ጨለማ ውስጥ 6 in the morning ልጆቻችን ቀስቅሰን እንዴ ማሚዬ ምን አጠፋሽ? እኔ ምንም እኔ አላየሁም። ኮሜንት ጻፍሽ እንዴ ነው የሚታረጋችኋት ጋይስ? ምንም እያየሁ አይደለም እኔ። አሜሪካን ሀገር ላይ ስራ ለመስራት ማወቅ ነው በት ማለት ሰው ማውራት እንዴት እንደሚሰራ 6 እኔ እንጃ እኔ አላየሁም። እኔ ሚውትም ሎክም እያረኩም አይደለም እዚህ ጋር ነው ያለሁት። አይ ዶንት ኖ ማን እንደሚያረግ ጋይስ። ሚቱ አታርጓቸው ምንም ነገር ሳያረጉ። ኮፊ እኔ አላየሁም። ፍቷት ኮፊን ጋይስ ያሰራችኋት እና ነቃ ደንገጥ ብዙ ጊዜ ላለው አንድ ስቴት ላይ ቁጭ ብላችሁ ላይፍ ካልተስተካከለ you need to move out guys። የእናት አባትን ቤት ጥለህ መጣል ሌላ ቦታ ደግሞ መሄድ ነው። ላይፍ ዞር ስትይ ነው የሚቀየረው። አንድ ቦታ ላይ ስታካርጋችሁ 3 ልጅ ይዛችሁ ጓደኛዬን ጥዬ እንዴት ብዬ ጓደኛሽ ደነዝናት አንቺንም ታደንዝሻለች። እዛም ስትይ ሲቢኤስ ነው እዚህም ስትመጪ ዋልግሪን ነው። ተመሳሳይ ካምፓኒ ነው ያለው። በቃ መጣሽ እዚሁ ያለሽን ጨላሽን ይዘሽ ለተወሰነ ቀን ትቸገሪያለሽ። ያንን ማለፍ ነው በቃ። አንድ ቦታ ላይ ቁጭ ብላችሁ ስግጥ አትበሉ፣ ተንቀሳቀሱ። ድራይቭ አድርገሽ ይሄ ምንድነው ሆሊ ሚለው መኪና ተከራይተሽ በ2000 ወይ በ3000 የሚጠቅም ቅራቅም ቦካለ ይዘሽ ተመጫርሽ ማይጠቅም ካለ ትራሽ አድርገሽ መንካት ብቻ ነው እንዳይሌ ገብረስላሴ። ስግጥ ብላችሁ ላይፍ አልቀየራል አላ። እኛ ምን አባታችሁ አገባን? መንቀሳቀስ ነው። ሁለት ልጅሽን ይዘሽ መንቀሳቀስ ነው። ንስሓ ግቢታች። እኔ ቄስ አልገደልኩ እናትዬ። ጥሩ ነገር ሲወራ መቼም አትወዱ። እኔ ቄስ አልገደልኩ ምን አባሽ ለእንዳንቺ አይነት ደነዝ ሰው እኮ ነው አስተያየት እየሰጠው ያለው። 5 ያለንስ ሜሪዬ 5 ያለንማ ንፋ ከሊፋ ብሏል። ዝም ብሎ መግፋት ነው ህይወትን። 5 ጊዜ እንዴት እንደከፈትን እያስታወስን 5 ጊዜ እንዴት እንደከፈትኩ እያስታወስኩ ንፋ ከሊፋ ማለት ነው ያኔ። ለዛ እኮ ነው ህይወትን እንደተቀበልናት። አንዳንዱ ቁጭ ብሎ ሰውን ይነቃል። በቃ ምን ኑሮነ ነው ምንነቀው እንዴ? ይሄን ህይወት እኮ ለመኖር መክፈል አለብን። ዝም ብሎ እኮ አይኖርም እዚህ ቤት ውስጥ። እየተከፈለ እኮ ነው የሚኖረው። ዝም ብለ እንዴት ይኖራል እዚህ ቤት ውስጥ? ካልከፈልሽ እኮ ባይ ባይ ነው እዚህ ቤት ውስጥ ለመኖርም። አትናቁ ነው በቃ አትናቁ።
አሜሪካን ሀገር ዶግ ላይፍ የሚኖራሉ ለሰባት ስንት አመት ኖራል ስትዩ 20 አመት ነው ይላል። ሰፈሩ የሆነ ጌቶ የሆነ ሰፈር ነው። ስንት አመት ነው እዚህ ሀገር ከመጣ ስትዩ 20 አመቱ ነው የሚኖር ከሰባት ጓደኞቹ ጋር ይኖራል ቤት ውስጥ። እንደዚህ አይነት ላይፍ ያላችሁ ይካን ላይክ ጀጅ ማድረግ አትችሉም። እኔ ኮሜንት ላይ መጣሽ ህይወትሽን ሰርቫይቭ ማድረግ ያቃተሽ ሴት እኔን መጣሽ መሳደባችን አቅሙም የለሽም ልንገርሽ። ዳሴ ህይወት ከብዶታል። ሰው ከወንድ ጋር እየኖረ ራሱ ትዳር ላይ እየኖራችሁ ከብዷችኋል። ለነሱ ነው አሁን እኛ መጸለይና ድምጽ መሆን ያለብን። ሴቱ ገፍትሮ ቢጥለው ባሉን ምን ያህል ደስተኛ ሆነ። ከሰዓት ተመርቶ ከኋላ መርካቶ የሆነ ላይፍ እየኖራችሁ የሚዘደብል ዘላይር ይላል ሙዚቃው። እቺ ላይፍ ምን አለችኝ ማምዬ ገብ እቺ ላይፍ ማርገብገብ ነው። ደስ ይበልሽ። ከዚህ በኋላ እንዲያውም በዚህ ነው የምናርገበግብ ላይፍ። ስገባ እቺ ዶላር አትመነዘር አትገዛባት ምንም ነገር እዚች ቁጭ ትላለች። ህይወታችን እስቲ እናርገብግብ ብዬ ነው። ከዚህ በኋላ አዲስ ስታይል ነው ይሄ ህይወት